ከጥቂት ሳምንታት በፊት መላው ዓለም ተኝቶ በነበረበት ወቅት የዓለምን ኢኮኖሚ ህይወት ሊያቆሙ የሚችሉ ሁለት ጥንታዊ ጠላቶች እጅግ አስከፊ ጥቃት ሰንዝረዋል። በሚገርም ሁኔታ ደግሞ ይህንን አስፈሪ ጦርነት ሊያስቆም ይችል የነበረው ብቸኛው ሰው ገና ተገድሏል። አሁን በያለንበት ቅጽበት የመካከለኛው ምስራቅ የነዳጅ መስኮች እየነደዱ ነው። ሚሳኤሎችም ለሺህ ዓመታት የቆዩ ከተሞችን እያወደሙ ይገኛሉ። ይህ ዝም ብሎ በሩቅ ሀገር የሚደረግ ግጭት እንዳይመስላችሁ። ይህ የእናንተን ኑሮ የነዳጅ ዋጋንና የስልጣኔን ቀጣይነት የሚወስን ታሪካዊ ክስተት ነው። ወደ ፕሮፌሰር ጂያንግ የዛሬው አዲስ ክፍል እንኳን በደህና መጣችሁ። ዛሬ ዋና ዋና የመገናኛ ብዙሃን ሊነግሯችሁ የማይፈልጉትን ዓለምን ወደ ከፍተኛ ቀውስ እየገፋት ያለውን ድብቅ ሴራና ወታደራዊ ስልት በዝርዝር እንመረምራለን። እንዲህ ያሉ ወሳኝ መረጃዎች ለብዙዎች እንዲደርሱ ቪዲዮውን ላይክ አድርጉት። እንዲሁም ሁልጊዜ አዳዲስ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ እውነታው እንለፍ። What if I told you that last night, while most of the world was sleeping, two ancient enemies launched attacks so devastating that the entire global economy is now hanging by a thread? ባለፈው ምሽት አብዛኛው የዓለም ሕዝብ ተኝቶ በነበረበት ወቅት ሁለት ጥንታዊ ጠላቶች ዓለም አቀፉን ኢኮኖሚ አደጋ ላይ የሚጥል እጅግ አውዳሚ ጥቃት መፈጸማቸውን ብነግርስ? ይህንን ጦርነት ሊያስቆም ይችል የነበረው ሰው ደግሞ ገና መገደሉን ብታውቅስ? በሚቀጥለው የሚሆነው ነገር አእምሮህን ስለሚነካው በትዕግስት ተከታተል። በዚህ ሰዓት በመካከለኛው ምስራቅ እጅግ አስከፊ ነገር እየተከሰተ ነው። የዓለማችንን የኃይል አቅርቦት ሩብ ያህል በሚሸፍኑ የነዳጅ መስኮች ላይ እሳት እየነደደ ይገኛል። ለሺህ ዓመታት በቆዩ ከተሞች ላይ ሚሳኤሎች እየዘነቡ ነው። በስልጣን ማማ ላይ ያሉ የሃይማኖት መሪዎች ደግሞ ይህ ጥፋት የዓለምን ፍጻሜ ያመጣል ብለው ስለሚያምኑ ውድመቱን እያከበሩት ነው። ይህንን ቪዲዮ እያየህ ከሆነና በዚህ ጦርነት ውስጥ ምን እየተካሄደ እንዳለና በህይወት ላይ የሚኖረውን ተጽዕኖ ለመረዳት ከፈለክ የላይክ ምልክቱን በመጫን ዓለም ትኩረት እንዲሰጥ አድርግ። እያንዳንዱ ክሊክ በምሽት ዜናዎች ላይ የማይነግሩን እውነት ለማሰራጨት ይረዳል። ይህ አብዛኛው ሰው በካርታ ላይ እንኳ ሊያገኛቸው በማይችላቸው አካባቢዎች የሚደረግ ተራ ግጭት አይደለም። ይህ ስልጣኔን ራሱ ሊቀይር የሚችል ነገር መጀመሪያ ነው። እስከ ቪዲዮ መጨረሻ ድረስ በምድር ላይ ያሉ አንዳንድ ኃያላን ሰዎች ይህንን ጦርነት ለማስቆም የማይሞክሩት ለምን እንደሆነ በትክክል ትረዳለህ። እንዲያውም ሁኔታው እንዲባባስ ነው የሚፈልጉት። Launched a massive strike on Iranian oil fields. Now that alone would be enough to send shockwaves through global markets. But what came next? ከጥቂት ቀናት በፊት ወደ ሆነው ነገር ልመልስ። እስራኤላውያን በኢራን የነዳጅ መስኮች ላይ ከፍተኛ ጥቃት ሰንዝረዋል። ይህ ብቻውን በዓለም አቀፍ ገበያ ላይ ድንጋጤ ለመፍጠር በቂ ነበር። ነገር ግን ቀጥሎ የሆነው ነገር በዓለም ዙሪያ ያሉ የደህንነት ተቋማትን እያስጨነቀ ይገኛል። ኢራን አጸፋዊ እርምጃ ወሰደች። የመታቸው ግን እስራኤልን ብቻ አይደለም፣ ኳታርንም ጭምር ነው። ኳታር የሚለው ስም ለምን እንደሚያስፈራ እንድትረዳ እፈልጋለሁ። ኳታር መላው ዓለም የሚጠቀመውን ፈሳሽ ተፈጥሯዊ ጋዝ ወይም ኤልኤንጂ 20 በመቶውን ታቀርባለች። 20 በመቶ። ይህ ማለት በተፈጥሮ ጋዝ የሚሞቁ ከ5 ቤቶች አንዱ፣ በ5 ፋብሪካዎች ውስጥ አንዱ፣ እንዲሁም በአውሮፓና በእስያ መብራት የሚያቀርቡ ከ5 የኃይል ማመንጫዎች አንዱ በዚች በፋርስ ባህረ ሰላጤ ውስጥ በምትገኝ ትንሽ ሀገር ላይ የተመሰረተ ነው ማለት ነው። አሁን ደግሞ ይቺ ሀገር ጥቃት እየደረሰባት ነው። ከኳታር እየወጡ ያሉ ምስሎች እንዳይታዩ እየታገዱ ነው። አብዛኛዎቹ የዜና አውታሮች እያሳዩት አይደለም። ነገር ግን ምስሉን ያዩ ሰዎች ሁኔታውን እጅግ አስከፊ እንደሆነ ይገልጹታል። መሰረተ ልማቶች እየነደዱ ነው። የአደጋ ጊዜ አገልግሎቶችም ከአቅማቸው በላይ ሆኖባቸዋል። በዚህ ግጭት ውስጥ ገለልተኛ መሆን የነበረባት ሀገር ባልፈለገችው ጦርነት መሃል ገብታለች። ከሁሉ በላይ የሚያስፈራው ግን ይህ ድንገተኛ ወይም ዘም ብሎ የተፈጠረ አለመረጋጋት አለመሆኑ ነው። Chaos. This is strategy. The Iranian leadership has made a calculated decision. If they cannot win this war, ይህ የተቀመረ ስሌት ወይም ስትራቴጂ ነው። የኢራን አመራሮች በወታደራዊ መንገድ ጦርነቱን ማሸነፍ ካልቻሉ ሁሉም ሰው እንዲሸነፍ ለማድረግ ወስነዋል። ይህን ደግሞ የምታደርገው ዘመናዊው ዓለም ያለ እርሱ መኖር የማይችለውን አንድ ነገር በማውደም ነው። እርሱም ርካሽ ኃይል ወይም ኢነርጂ ነው። የኃይል ዋጋ ሲንር ምን ሊፈጠር እንደሚችል አስብ። ፋብሪካዎች ይዘጋሉ። የትራንስፖርት ወጪ ይንራል። የምግብ ዋጋ ሰማይ ይነካል። ቤት ማሞቂያ አቅም በላይ ይሆናል። ነዳጅና ጋዝ ያለማቋረጥ ይፈሳሉ በሚል ግምት የሚንቀሳቀሰው መላው ዓለም አቀፍ ኢኮኖሚ ይቆማል። ኢራንም የምትፈልገው ይህንኑ ነው። ከኔ ጋር ቆይ፣ ምክንያቱም አሁን የምገልጽልህ ነገር ከዚህ አካባቢ የሚወጡ የዜና አርዕስተ ዜናዎችን የምታይበትን መንገድ ይቀይረዋል።
እያየኸው ያለው ጦርነት በትክክል እየተካሄደ ያለ ጦርነት አይደለም። ስለ ኢራን ስልት ጠለቅ ብለን ከመሄዳችን በፊት በአሁኑ ሰዓት በቴል አቪቭ ምን እየተከሰተ እንዳለ ልንገርህ። ምክንያቱም ዋና ዋናዎቹ መገናኛ ብዙሃን ይህንን በንቃት እየደበቁ ነው። ኢራናውያን በእስራኤል እጅግ በህዝብ በተጨናነቀችው ከተማ ላይ አዲስ የባላስቲክ ሚሳኤል ጥቃት ከፍተዋል። ነገር ግን እነዚህ ሚሳኤሎች ከዚህ ቀደም ያያቸው አይነት አይደሉም። እነዚህ ክላስተር ወይም ተቀጣጣይ ጭንቅላት ያላቸው ናቸው። ይህ ምን ማለት እንደሆነ ካላወቅ የእስራኤል የአየር ኃይል መከላከያ አዛዦች ለምን እንቅልፍ እንዳጡ ልንገርህ። የክላስተር ሚሳኤል አንድን ኢላማ ብቻ አይመታም። ይልቁንም ሰማይ ላይ እያለ የፈነዳና በሰፊ ቦታ ላይ የሚበተኑ በመቶዎች የሚቆጠሩ ትናንሽ ፈንጆችን ይለቃል። ይህ ልክ የአደን ጠመንጃ ጥይትን በአንድ ጥይት ለመከላከል የመሞከር ያህል ነው። አይቻልም። እስራኤል ከተሞቿን ለመጠበቅ ለዓመታት ስትተማመንበት የነበረው አይረን ዶም እንዲህ አይነቱን ጥቃት ለመከላከል ታስቦ የተሰራ አይደለም። ስለዚህ ቴል አቪቭ ክፉኛ እየተመታች ነው። በተለመደው ሁኔታ አንዲት ትልቅ ከተማ ጥቃት ሲሰነዘርባት ምስሉ በየቦታው ይታያል። ማህበራዊ ሚዲያ ይጨናነቃል። የዜና ሄሊኮፕተሮችም በከተማዋ ላይ ይበራሉ። በዚህ ጊዜ ግን እንደዚህ አይደለም። የእስራኤል መንግስት ምን መተላለፍ እንዳለበት ጥብቅ ቁጥጥር አድርጓል። በዋና ከተማቸው ላይ እየደረሰ ያለውን ነገር ዓለም እንዲያይ አይፈልጉም። ነገር ግን የምናውቀው ነገር አለ። የመኖሪያ ህንፃዎች ተመትተዋል። የአደጋ ጊዜ አገልግሎቶች ከአቅማቸው በላይ ተወጥረዋል። እንዲሁም በማይበገር ጋሻ ተጠብቀናል ብሎ በሚያምነው ህዝብ ላይ የደረሰው የስነ ልቦና ጉዳት እጅግ ከፍተኛ ነው። ትልቋ ከተማቸው እንዲህ እየተደበደበች ባለችበት ወቅት የእስራኤል አመራሮች ይህንን ጦርነት ለማስቆም ይቆርጣሉ ብለህ ታስብ ይሆናል። ጥፋቱን ሊያቆም የሚችል ማንኛውም ዲፕሎማሲያዊ መፍትሄ ይፈልጋሉ ብለህ ትገምታለህ። ነገር ግን ተሳስተሃል። ይህ ደግሞ ታሪኩ አብዛኛዎቹ ተንታኞች ለመናገር ፈቃደኛ የማይሆኑበት አቅጣጫ የሚይዝበት ነጥብ ነው። ምክንያቱም ይህ ጦርነት ለምን እንደማያበቃ ለመረዳት ከጂኦፖለቲካ ጋር ምንም ግንኙነት የሌለውን አንድ ነገር መረዳት ይኖርብሃል። እሱም ኤስካቶሎጂካል ይባላል። Eschatology. Now I know that is a word most people have never heard before. Eschatology is the study of end times, the religious. አውቃለሁ ይህ ቃል ብዙ ሰዎች ሰምተውት የማያውቁት ሊሆን ይችላል። ኤስካቶሎጂ ማለት ስለ ዓለም መጨረሻ ወይም ዓለም እንዴት እንደምታልፍ የሚያጠኑ የሃይማኖታዊ እምነት ስርዓቶች ጥናት ነው። በአሁኑ ሰዓት በኢየሩሳሌም ባሉ የስልጣን እርከኖች ውስጥ ይህንን ጥፋት ዝም ብለው የሚቀበሉ ሳይሆኑ በደስታ የሚቀበሉ ወይም የሚጋብዙ ሰዎች አሉ። በእስራኤል ውስጥ ካሉ እጅግ ተደማጭነት ካላቸው የሃይማኖት መሪዎች አንዳንዶቹ አሁን ምን እያሉ እንደሆነ ልንገርህ። ይህ ሁሉንም ነገር ስለሚያስረዳ በጥንቃቄ እንድሰማኝ ይፈልጋሉ። በኢየሩሳሌም ያሉ አንዳንድ ራቢዎች ወይም የአይሁድ ሃይማኖት አባቶች ይህ የጥፋት ጦርነት የግድ አስፈላጊ የሆነ እርምጃ እንደሆነ ለተከታዮቻቸው እየሰበኩ ይገኛሉ። በመካከለኛው ምስራቅ እየታየ ያለው ቀውስ መሲሁ እንዲመጣ ያደርጋል ብለው ያምናሉ። በቴል አቪቭ ላይ በሚወድቁት ሚሳኤሎች አያዝኑም፣ ይልቁንም እያከበሩት ነው። They are celebrating them. One particularly influential rabbi declared that the Messiah would arrive on Thursday. አንድ በተለይ ተደማጭነት ያለው ረቢ መሲሁ ሐሙስ ዕለት ይመጣል ብሎ አውጆ ነበር። ያ ደግሞ ከትላንት በስቲያ ነበር። ምንም እንኳ ያ ትንቢት ባይፈጸምም ጉጉቱ ግን አልቀነሰም። እንዲያውም እያንዳንዱ የግጭት መባባስ የዓለም መጨረሻ መቃረቡን እንደሚያረጋግጥ ምልክት ተደርጎ ነው የሚወሰደው። አሁን ይህ ጥቂት ሰዎች ብቻ የሚያምኑበት የተገለለ አስተሳሰብ ይመስል ይሆናል። እነዚህ ድምጾች በእስራኤል ማህበረሰብ ውስጥ ቦታ የሌላቸው ሊመስልህ ይችላል። ነገር ግን ተሳስተሃል። እነዚህ የሃይማኖት መሪዎች ከፍተኛ የፖለቲካ ተጽዕኖ አላቸው። የሕግ አውጪዎችን ጆሮ ያገኛሉ። እንዲሁም አብዛኛዎቹ የምዕራባውያን ታዛቢዎች በፍጹም ሊረዱት በማይችሉት መንገድ ፖሊሲዎችን ይቀርጻሉ። ስለዚህ ይህንን ጦርነት በጂኦፖለቲካዊ እይታ ብቻ ለመተንተን ስትሞክር እውነቱ ሁልጊዜ ያመልጣል። ምክንያቱም በዚህ ግጭት ውስጥ ላሉ አንዳንድ ቁልፍ ተዋናያኖች ግቡ ሰላም አይደለም፣ ግቡ ደህንነትም አይደለም፣ ግቡ አፖካሊፕስ ወይም ዓለም አቀፋዊ ጥፋት ነው። በዚህ ቪዲዮ ቆየት ብዬ ይህ የሃይማኖት ገጽታ ከጥቂት ቀናት በፊት ከተፈጸመው ግድያ ጋር እንዴት እንደሚገናኝና ያ አንዲት ሞት በዚህ ግጭት በድርድር ሰላም ለማውረድ ያለውን ማንኛውንም ተስፋ እንዴት እንዳጨለመው አብራራለሁ። ነገር ግን በመጀመሪያ በቦታው ላይ ያለውን ወታደራዊ ሁኔታ መረዳት ይኖርብሃል። በዚህ ጦርነት በአሁኑ ሰዓት ያለንበትን ደረጃ ላሳየ። የመካከለኛው ምስራቅ ካርታን በአእምሮ ሳል። በአንድ በኩል ዩናይትድ ስቴትስ እና እስራኤል ተንታኞች ማክሲማሊስት ወይም ጽንፈኛ ግብ የሚሉትን ዓላማ እየተከተሉ ነው። እነሱ ኢራንን ማሸነፍ ብቻ ሳይሆን ማውደም ይፈልጋሉ። ኢራን እንደ አንድ ሀገር የመንቀሳቀስ አቅሟ እንዲጠፋ ይፈልጋሉ። How do you do that? First, you decapitate the leadership. You assassinate generals, intelligence chiefs, and political. ይህንን እንዴት ታደርጋለህ? በመጀመሪያ የአመራሩን ራስ በመቁረጥ ትጀምራለህ።
አጸፋዊ እርምጃን ሊያቀናጅ የሚችል ማንም ሰው እስኪጠፋ ድረስ ጄኔራሎችን፣ የደህንነት መሪዎችንና የፖለቲካ ሰዎችን ትገድላለህ። ሁለተኛ፣ ኢኮኖሚውን ኢላማ ታደርጋለህ። ሁሉንም ነገር ማዕቀብ ትጥላለህ። የነዳጅ ተቋማትን ትደበድባለህ እና ሀገሪቱን በገንዘብ በኩል ታንቃታለህ። ሶስተኛ፣ ሁሉም ነገር ሳይሳካ ሲቀር የሲቪል መሰረተ ልማቶችን፣ የውሃ ማጣሪያ ጣቢያዎችን፣ የኃይል ማመንጫዎችን፣ አንድ ዘመናዊ ማህበረሰብ እንዲንቀሳቀስ የሚያስችሉ መሰረታዊ ስርዓቶችን ታጠቃለህ። ይህ ሶስተኛው ምዕራፍ አስቀድሞ መጀመሩን የሚጠቁሙ ታማኝ ዘገባዎች አሉ። የሲቪል መሰረተ ልማቶችን ለማውደም መሰረቱ አሁን እየተጣለ ነው። ነገር ግን የአሜሪካና የእስራኤል ስትራቴጂ የበለጠ ተንኮል የተሞላበት ሌላ ገጽታ አለው። ኢራንን ከውስጥ መበታተን ይፈልጋሉ። ኢራን አንድ አይነት ህዝብ ብቻ ያለባት ሀገር አይደለችም። የተለያዩ የብሔር ስብስቦች ያሉባት ውስብስብ ሀገር ናት። ፋርሶች 61%፣ አዛሪዎች 16%፣ ኩርዶች 10%፣ ሉሮች 6% እንዲሁም አረቦች፣ ባሎችና ሌሎችም ይገኙባታል። ለብዙ አስርት ዓመታት የውጭ የደህንነት ተቋማት እነዚህን ልዩነቶች ለመጠቀም ሲሞክሩ ቆይተዋል። ይህ ስትራቴጂ ባልካናይዜሽን የሚል ስም አለው። ይህም በ1990ዎቹ ዩጎስላቪያን ለበታተናት ሂደት የተሰጠ ስም ነው። ዓላማው በኢራን ውስጥ የብሔር ግጭትን መቀስቀስ፣ የመገንጠል ንቅናቄዎችን መርዳት፣ አናሳ ቡድኖችን ማስታጠቅና ሀገሪቱ እርስ በርስ ወደሚፎካከሩ ደካማ ጥቃቅን መንግስታት እስክትከፋፈል ድረስ ሁከት መፍጠር ነው። ይህም ዳግመኛ በክልሉ የምዕራባውያንን ጥቅም የሚገዳደር ኃይል እንዳይኖር ለማድረግ ነው። ይህ የአሜሪካና የእስራኤል ስትራቴጂ ነው። ኢራንስ? የኢራናውያንም ግብ ማክሲማሊስት ወይም ጽንፈኛ ሲሆን ስልታቸው ደግሞ በሚያስደነግጥ ሁኔታ ቀላል ነው። እኛ ካላሸነፍን ማንም አያሸንፍም። ኢራን በተለመደው ጦርነት የአሜሪካን ጦር ማሸነፍ እንደማትችል ታውቃለች። የአየር ኃይሏ ጊዜ ያለፈበት መሆኑን፣ የባህር ኃይሏ እንደሚበለጥና የምድር ጦሯ በአሜሪካ የቴክኖሎጂ የበላይነት እንደሚደቆስ ታውቃለች። ነገር ግን ሌላ ነገር አላቸው። በዓለም ኢኮኖሚ ላይ እጅግ አስከፊ ጉዳት የማድረስ አቅም አላቸው። ሊያደርጉ ያሰቡትም ይህንኑ ነው። የዘመናዊው ዓለም አቀፍ ኢኮኖሚ መሰረት ርካሽ የኃይል አቅርቦት ነው። የምትገዛው ማንኛውም ነገር፣ የምትጠቀመው አገልግሎት ሁሉ ከፋርስ ባህረ ሰላጤ ወደ ዓለም ገበያ በሚፈሰው ነዳጅና ጋዝ ላይ የተመሰረተ ነው። ኢራን ደግሞ በዚህ መተላለፊያ ቁልፍ ቦታ ላይ ትገኛለች። የባህረ ሰላጤው የትብብር ምክር ቤት ሀገራትን ማለትም ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬንና ኦማን የኃይል መሰረተ ልማት በማጥቃት ኢራን መላውን የዓለም ኢኮኖሚ በቁጥጥሯ ስር ማድረግ ትችላለች። በትክክልም እያደረጉት ያለው ይህንኑ ነው። ከኔ ጋር ቆይ፣ ምክንያቱም በሚቀጥለው ክፍል ይህ ጦርነት እንዴት ሊባባስ እንደሚችል አሳያለሁ። አሁን የምነግርህ ግምት አይደለም። እነዚህ በዋሽንግተንና በቴሄራን ያሉ ወታደራዊ ዕቅድ አውጪዎች አሁን ላይ እየመከሩባቸው ያሉ ትክክለኛ ሁኔታዎች ናቸው። ይህ ጦርነት እየተጎተተ ሲሄድ ዩናይትድ ስቴትስ በመጨረሻ ምርጫ ከፊቷ ይቆማል። አሁን ያለውን የአየር ድብደባና የኢኮኖሚ ጫና መቀጠል ወይም የምድር ወረራ መጀመር። የምድር ወረራ የማይቀር የሆነበት ምክንያት ደግሞ ይህ ነው። የአየር ድብደባ ኢላማዎችን ሊያወድም ይችላል እንጂ ግዛትን ሊቆጣጠር አይችልም። የኢኮኖሚ ጫና ሀገርን ሊያዳክም ይችላል እንጂ እጅ እንዲሰጡ ሊያስገድድ አይችልም። ግቡ ኢራንን እንደ ሀገር ማጥፋት ከሆነ በሆነ ወቅት እግረኛ ጦር መግባት ይኖርበታል። አሁን ደግሞ በጣም ስለሚገመተው የወረራ ሁኔታ ልንገርህ። በጥንቃቄ አድምጥ። And pay attention because this is based on actual military planning documents that have been leaked over the years. There is an island off the coast of Iran called Karg Island. It is a small, seemingly insignificant... ምክንያቱም ይህ ባለፉት ዓመታት በድብቅ በወጡ ትክክለኛ ወታደራዊ እቅድ ሰነዶች ላይ የተመሰረተ ነው። ከኢራን የባህር ዳርቻ አቅራቢያ ካርግ ደሴት የምትባል ደሴት አለች። በፋርስ ባህረ ሰላጤ ውስጥ ያለች ትንሽና ትርጉም የሌላት መሬት ትመስላለች። ነገር ግን ይህ ለምን ትልቅ ትርጉም እንደሚሰጠው ልንገርህ። የካርግ ደሴት የኢራንን የነዳጅ ኤክስፖርት 90% ታስተናግዳለች። 90%። ያቺ ትንሽ ደሴት የኢራን መንግስት የኢኮኖሚ የደም ስር ናት። እቅዱ ቀላል ነው። የካርግ ደሴትን ከተቆጣጠርክ የኢራንን ኢኮኖሚ በአንድ ጀንበር ማነቅ ትችላለህ። ከዚያ በኋላ የነዳጅ ኤክስፖርት የለም፣ ገቢ የለም፣ ረጅም ጦርነትን የመደገፍ አቅምም አይኖርም። በወረቀት ላይ ደሴቷን መያዝ በአንጻራዊ ሁኔታ ቀላል ሊሆን ይችላል። በባህርና በአየር የሚደረግ የተቀናጀ ጥቃት በጥቂት ቀናት ውስጥ ሊቆጣጠራት ይችላል። ነገር ግን ችግሩ ያለው እሷን ይዞ መቆየቱ ላይ ነው። የካርግ ደሴት የምትገኘው ከኢራን የባህር ዳርቻ በጣም ቅርብ ነው። በኢራን መድፎች፣ ሚሳኤሎችና የባህር ዳርቻ መከላከያ ስርዓቶች ክልል ውስጥ ናት። ደሴቱን የሚቆጣጠር ማንኛውም ኃይል የማያቋርጥ የቦምብ ጥቃት ይደርስበታል።
እነሱን ለመጠበቅ ብቸኛው መንገድ ደግሞ ዘመቻውን ማስፋፋት ነው። የባህር ዳርቻውን መቆጣጠር ይኖርባል። ነገር ግን የኢራን የባህር ዳርቻ በዛጋሮስ ተራሮች የታጠረ ነው። ይህ ተራራ ፋርስን ለሺህ ዓመታት ከወራሪዎች የጠበቀ አስፈሪ ተፈጥሯዊ አጥር ነው። ወደ ውስጥ ለመግባት ከሞከርክ ደግሞ እጅግ አስቸጋሪ መሬትና ከጊዜ ወደ ጊዜ እየጨመረ የሚሄድ ጠላት ህዝብ ይገጥማል። ይህ ወታደራዊ ስትራቴጂስቶች ሚሽን ክሪፕ የሚሉት ነው። በትንሽ ዓላማ ትጀምራለህ፣ ደሴቷን መያዝ ብቻ። ነገር ግን እያንዳንዱ ዓላማ ተጨማሪ እርምጃ የሚሹ አዳዲስ ተጋላጭነቶችን ስለሚፈጥር ተልዕኮው እየሰፋ ይሄዳል። ይህ በቪየትናም ሆኗል፣ በአፍጋኒስታን ሆኗል፣ በኢራቅም ሆኗል። በኢራን ላይ የምድር ወረራ ከተጀመረ ደግሞ እንደገና መከሰቱ አይቀሬ ነው። ነገር ግን ይህ እንኳን በጣም አደገኛው የግጭት መባባሻ መንገድ አይደለም። የአሜሪካ የመከላከያ ሚኒስቴር ባለስልጣናትን እንቅልፍ የሚነሳውን ቅዠት ልንገርህ። ሳውዲ አረቢያ በአሁኑ ሰዓት ኢራናውያን የሳውዲ አረቢያን መሠረተ ልማቶች እያጠቁ ነው። በሆነ ወቅት ሳውዲዎች ምላሽ መስጠት ይኖርባቸዋል። በኢራን ላይ በይፋ ጦርነት ከማወጅ ውጪ ሌላ አማራጭ ላይኖራቸው ይችላል። ይህ ለምን ትልቅ ትርጉም እንደሚሰጠው ልንገርህ። ሳውዲ አረቢያ ከፓኪስታን ጋር የጋራ የመከላከያ ስምምነት አላት። ይህንን ላፍታ አስበው። ፓኪስታን የኒውክሌር መሳሪያ አላት። ሳውዲ አረቢያ ከኢራን ጋር ጦርነት ውስጥ ከገባች ፓኪስታን ለሳውዲ መከላከያ የመድረስ ግዴታ አለባት። በድንገት ይህ ቀጠናዊ ግጭት የኒውክሌር የታጠቁ ተሳታፊዎችን ያገኛል ማለት ነው። አሁን ካርታውን ተመልከት። ፓኪስታን በኢራን ምስራቃዊ ድንበር ላይ ትገኛለች። የፓኪስታን ጦር ወደ ጦርነቱ ከገባ ኢራን በሁለት ግንባር ትዋጋለች። አሜሪካና እስራኤል ከምዕራብ፣ ፓኪስታን ከምስራቅ። ይህ የኢራንን መከላከያ ሊያዳክም የሚችል ጥንታዊ የፒንሰር እንቅስቃሴ ነው። ነገር ግን ይህንን ሁኔታ በእውነት አስፈሪ የሚያደርገው ሌላ ነገር ነው። አንዴ የኒውክሌር መሳሪያዎች ወደ ጨዋታው ከገቡ ስሌቱ ሙሉ በሙሉ ይቀየራል። እያንዳንዱ ወታደራዊ እቅድ አውጪ ማሰብ የማይፈልጋቸውን ሁኔታዎች ማጤን ይኖርበታል። ጦርነቱ ለአንድ ወገን ቢከፋስ፣ ተስፋ ቢቆርጡስ፣ የማይታሰበው ነገር ሊታሰብ ይችልስ? ግልጽ ላድርግ። እኔ በዚህ ግጭት ውስጥ የታክቲካል ኒውክሌር መሳሪያዎች ጥቅም ላይ ይውላሉ ብዬ አላምንም። ዋጋው በጣም ከፍተኛ ነው፣ ውጤቱም የማይታወቅ ነው። ነገር ግን የኒውክሌር የታጠቁ ሀገራት በጦርነት ውስጥ ንቁ ተሳትፎ ካደረጉ እድሉን ሙሉ በሙሉ ውድቅ ማድረግ አትችልም። ያ እርግጠኛ ለመሆንና ያ ሊኖር የሚችል እድል የቱንም ያህል አነስተኛ ቢሆን ሁሉንም ነገር ይለውጠዋል። አሁን ደግሞ ልነግርህ የሚገባ ሌላ የግጭት መባባስ መንገድ አለ። ይህም አብዛኛዎቹ አሜሪካውያን አልፎ አልፎ ብቻ ስለሚሰሙት ቡድን ነው። ሁቲዎችን በቀይ ባህር ላይ በመርከቦች ላይ ጥቃት ስለመፈጸማቸው ከሚወጡ የዜና ዘገባዎች ታስታውሳቸው ይሆናል። እነሱ በየመን የሚገኙ በኢራን የሚደገፉ ሚሊሻዎች ሲሆኑ ላለፉት 10 ዓመታት ያህል ጨካኝ የእርስ በርስ ጦርነት ውስጥ ናቸው። ነገር ግን እነሱ ተራ የአካባቢ ረብሻ ፈጣሪዎች አይደሉም። እነሱ ኢራን በፈለገችው ጊዜ ልትጠቀምባቸው የምትችላቸው ስትራቴጂካዊ ሀብቶች ናቸው። ያ ጊዜ ደግሞ እየቀረበ ሊሆን ይችላል። ቀይ ባህር በስዊዝ ካናል በኩል ሜዲትራኒያንን ከህንድ ውቅያኖስ ጋር ያገናኛል። በዓለም ላይ ካሉ እጅግ ወሳኝ የባህር መተላለፊያዎች አንዱ ነው። የዓለም ንግድ በግምት 12 በመቶ በእነዚህ ውሃዎች በኩል ያልፋል። ሁቲዎች ደግሞ ያንን የንግድ እንቅስቃሴ ማስተጓጎል እንደሚችሉ አስቀድመው አሳይተዋል። አሁን ኢራን የባህረ ሰላጤውን የኃይል መሰረተ ልማት በሚያጠቁበት ጊዜ ሁቲዎችንም አብረው ቢያንቀሳቅሷቸው ምን ሊፈጠር እንደሚችል አስብ። ሁለት ወሳኝ መተላለፊያዎች በአንድ ጊዜ ይዘጋሉ። የባህረ ሰላጤውን ነዳጅ የሚቆጣጠረው የሆርሙዝ ሰርጥና ወደ ሲዩዝ ካናል መግቢያ የሆነው የባበለ መንደብ ሰርጥ። የዓለም ኢኮኖሚ በሁለት ይከፈላል ማለት ነው። አብዛኛው ሰው የማይረዳው ነገር ቢኖር ይህ ቢከሰት ሌሎች ሀገራት ጣልቃ ለመግባት ይገደዳሉ። ይህ ደግሞ ስለፈለጉ ሳይሆን ሌላ አማራጭ ስለሌላቸው ነው። ደቡብ ኮሪያና ጃፓን ሙሉ በሙሉ ማለት በሚቻል ደረጃ በፋርስ ባህረ ሰላጤ የኃይል አቅርቦት ላይ ጥገኛ ናቸው። ያ ኃይል ከተቋረጠ ኢኮኖሚያቸው በጥቂት ሳምንታት ውስጥ ይከስማል። እነዚያን የባህር መተላለፊያዎች ለመክፈት በሚደረገው ወታደራዊ ጥረት ውስጥ ከመቀላቀል ውጪ ሌላ አማራጭ አይኖራቸውም። በድንገት በእስራኤልና በኢራን መካከል የጀመረው ግጭት ወደ ዓለም አቀፍ ጦርነት ይቀየራል። የሰላምን ተስፋ ሊያጨልም ስለሚችለው ግድያ ቀደም ብዬ ልነግርህ ቃል ገብቼ ነበር። ይህ ምናልባት የዚህ አጠቃላይ ታሪክ በጣም አስፈላጊው ክፍል ነው። ምክንያቱም ከጥቂት ቀናት በፊት የሆነው ነገር ሁሉንም ነገር ቀይሮታል። His name was Ali Larijani. If you have never heard that name before, you need to understand who he was and why his death matters so much. ስሙ አሊ ላሪጃኒ ይባላል። ከዚህ በፊት ይህንን ስም ሰምተህ የማታውቅ ከሆነ እሱ ማን እንደነበረና ሞቱ ለምን ይህን ያህል ትርጉም እንደሚሰጥ መረዳት ይኖርብሃል።
ላሪጃኒ በተግባር የኢራን የጦርነት ጥረት መሪ ነበር። እርሱ ጠቅላይ መሪ ወይም ፕሬዝዳንት አልነበረም። ነገር ግን የኢራንን ወታደራዊና ዲፕሎማሲያዊ ስልት በትክክል የሚያቀናጅ ሰው ነበር። ውድ ያደረገውም ይኸው ነበር። እርሱ ተግባራዊ ሰው ነበር። በማንኛውም ጦርነት ውስጥ ሁለቱም ወገኖች የሚዝሉበት ደረጃ ላይ መድረሳቸው አይቀሬ ነው። ውጊያው በጣም ረዝሟል። ወጪው በጣም በዝቷል። የመጀመሪያው ዓላማ ደግሞ የራቀና የማይደረስ ይመስላል። በዚያን ጊዜ ነው ድርድር ሊያደርግ የሚችል ሰው የሚፈልገው። የተለያዩ ቡድኖችን አንድ ላይ ሊያመጣ የሚችል በቂ ስልጣን ያለው፣ ስምምነትን ለማምጣት ተአማኒነት ያለው፣ እንዲሁም ደም መፋሰሱን ለማቆም ሲል ፍጹም ድልን ከመሻት ይልቅ በመጠኑ ለመቀነስ ፈቃደኛ የሆነ ሰው ያስፈልጋል። ላሪጃኒ ያ ሰው ነበረ። በኢራን መንግስት ውስጥ የብዙ አስርተ ዓመታት ልምድ ነበረው። የኢስላማዊቷን ሪፐብሊክ ውስብስብ የስልጣን መዋቅር እንዴት መዘወር እንዳለበት ያውቅ ነበር። ከጽንፈኞቹም ሆነ ከመካከለኛዎቹ ጋር ግንኙነት ነበረው። የተኩስ አቁም ድርድር ሊያደርግ የሚችል ሰው ቢኖር እርሱ ብቻ ነበር። አሁን ግን ሞቷል። እስራኤላውያን ገድለውታል። ይህንን በማድረጋቸውም ለዚህ ግጭት ዲፕሎማሲያዊ መፍትሄ የመገኘቱን ዕድል ሙሉ በሙሉ አጥፍተውት ሊሆን ይችላል። እንዲህ አይነቱ ግድያ ለምን እጅግ አስከፊ ስህተት እንደሆነ በምሳሌ ላስረዳ። And I want to use an analogy that will make this clear. Imagine two gangs at war with each other on the streets of a major city, Gang A and Gang B. They are fighting over terror. በአንድ ትልቅ ከተማ ጎዳናዎች ላይ የሚዋጉ ሁለት የወሮበሎች ቡድኖች አሉ እንበል። ስለ ግዛት፣ ስለ ገንዘብና ስለ ክብር ይዋጋሉ። ልክ እንደ ማንኛውም ቡድን ከላይ መሪ ያለውን የስልጣን ተዋረድ አላቸው። ማንኛውም ልምድ ያለው ወንጀለኛ የሚረዳው አንድ ነገር አለ። ከተቀናቃኝ ቡድን ጋር ጦርነት ላይ ስትሆን መሪያቸውን አትገድልም። ስለ ጉዳዩ ታስባለህ፣ ትመኘዋለህ፣ ግን አታደርገውም። ለምን? ሁለት ምክንያቶች አሉ። አንደኛ፣ የቡድን ጦርነት ዓላማው አብዛኛውን ጊዜ የሆነን ግብ ለማሳካት ነው። ተጨማሪ ግዛት ማግኘት ወይም የተሻለ ውል መፈረም ሊሆን ይችላል። አንዴ ያንን ግብ ካሳካህ በኋላ ደግሞ የተኩስ አቁም ስምምነት መደራደር አለብህ። ነገር ግን ከሞተ ሰው ጋር መደራደር አትችልም። መሪው መላውን ቡድን ለስምምነት እንዲገዛ የማድረግ ስልጣን ያለው ብቸኛው ሰው ነው። እሱን ከገደልከው ያንን ስምምነት ሊያስከብር የሚችል ማንም አይኖርም። ሁለተኛ፣ የአንድን ቡድን መሪ ስትገድል የስልጣን ክፍተት ትፈጥራለህ። በጦርነት መሃል ደግሞ ያንን ክፍተት የሚሞላው ሰው አብዛኛውን ጊዜ ምክንያታዊው ሰው አይደለም። በጦርነት ወቅት ወደ ስልጣን የሚመጣው ሰው ይበልጥ ጨካኝ፣ ጽንፈኛና ለድርድር የማይገዛው ነው። መሪውን በመግደል በእርሱ ፋንታ የሚመጣው ሰው የባሰ እንደሚሆን ታረጋግጣለህ። ይህ የወረበሎች ጥበብ ብቻ አይደለም፣ መሰረታዊ የፖለቲካ ሳይንስ ነው። በታሪክ ውስጥ ተፋላሚ ሀገራት አንዳቸው የሌላውን መሪ ከመግደል የሚቆጠቡት በድርድር የሚመጣን ሰላም እድል ስለሚያጠፋ ነው። እስራኤላውያንና አሜሪካውያን ያደረጉትን በትክክል ይህንን ነው። ላሪጃኒን በመግደል ከጦርነቱ ለመውጣት የሚያስችል ምንም አይነት አማራጭ መንገድ ወይም ኦፍ ራምፕ እንዳይኖር አድርገዋል። በኢራን ውስጥ ይህንን ጦርነት በድርድር ለማቆም ስልጣኑም ሆነ ፍላጎቱ ያለው ማንም ሰው አልቀረም። ግጭቱ አሁን እስከ መጨረሻው መራራ ፍጻሜ ይቀጥላል። ባለን መረጃ መሰረት አንዳንድ ሰዎች የሚፈልጉትን በትክክል ይህንኑ ነው። ጽንፈኛ ዓላማ ያላቸው እስራኤላውያንና አሜሪካውያን በድርድር ለሚመጣ ስምምነት ፍላጎት የላቸውም። ኢራን እንድትጠፋ ይፈልጋሉ። መንግስቷ እንዲፈርስ፣ ጦሯ እንዲደቅ፣ ግዛቷም እንዲከፋፈል ይፈልጋሉ። ከዚህ ያነሰ ነገር አያረካቸውም። ኢራናውያንም ወደ ማዕዘን ተገፍተው መውጫ ሲያጡ የራሳቸውን ከፍተኛ ምላሽ ሰጥተዋል። እነሱ ከወደቁ የዓለምን ኢኮኖሚ አብረው ይዘውት ይወድቃሉ። በሁለቱም ወገን ለጠቅላላ ጦርነት ቆርጠው ተነስተዋል። ሰላምን ሊደራደር የሚችል ማንም የለም። በአሁኑ ሰዓት ያለንበት ሁኔታ ይህ ነው። የኢራን ሚሳኤሎች የእስራኤልን ከፍተኛ ባለስልጣናት ኢላማ በማድረግ ረገድ በሚያስደንቅ ሁኔታ ትክክለኛ ናቸው። የእስራኤል የደህንነት ተቋም ወይም ሞሳድ መሪ ተገድሏል። በቴል አቪቭ የሚገኘው የኔታንያሁ መኖሪያ ቤትም ተመትቷል። አሁን ሁሉም ሰው የሚጠይቀው ጥያቄ ይህ ነው። ኢራናውያን እንዴት ይህን ያህል ከፍተኛ የእስራኤል መሪዎችን በከፍተኛ ጥንቃቄ መምታት ቻሉ? በእስራኤል ውስጥ የደህንነት መረጃ የሚያቀብሏቸው ሰዎች አሏቸው? የእስራኤልን የመገናኛ ዘዴዎች ሰብረው ገብተዋል? ወይስ የምዕራባውያን ተንታኞች ዝቅ አድርገው የገመቱት አቅም አላቸው? እውነቱን አናውቅም። ነገር ግን የጥቃቱ ሁኔታ ግልጽ ነው። የኢራን ጥቃቶች የታለሙበትን ቦታ በትክክል እየመቱ ነው። ይህ ደግሞ ትርጉሙን ለሚረዳ ማንኛውም ሰው እጅግ አስፈሪ መሆን አለበት። አሁን ሁሉንም ነገር በአንድ ላይ ላምጣውና የነገርኩህ ሁሉ በሕይወት ላይ ለምን ትልቅ ትርጉም እንደሚኖረው ላስረዳ። ከየትኛውም ቦታ ሆነህ ብትመለከት ይህ ጦርነት በአንድ አካባቢ ብቻ ተወስኖ የሚቀር አይደለም፣ ሊገታም አይችልም።
አሁን የተቀሰቀሱት ኃይሎች መላውን ዓለም እስኪነኩ ድረስ ማዕበላቸው ወደ ውጭ ይስፋፋል። የኃይል መሰረተ ልማቶች መመታታቸውን ከቀጠሉ ውጤቱን በነዳጅ ማደያዎች ላይ ታየዋለ፣ በቤት ማሞቂያ ወጪህ ላይ ታየዋለ፣ በምትገዛው በማንኛውም ነገር ዋጋ ላይ ታየዋለ። ምክንያቱም ሁሉም ነገር በትራንስፖርት ላይ የተመሰረተ ነው። ትራንስፖርት ደግሞ በነዳጅ ላይ የተመሰረተ ነው። የንግድ መርከቦች መተላለፊያ መንገዶች ከተዘጉ የአቅርቦት ሰንሰለቶች ይበጠሳሉ። በቀላሉ የምታገኛቸው ምርቶች ይናፍቃሉ። የሱቅ መደርደሪያዎችን ሞልተው የሚያቆዩ የአቅርቦት ስርዓቶች ይፈርሳሉ። ይህ ጦርነት ተስፋፍቶ ሌሎች አገራትን ካካተተ ፓኪስታን በኒውክሌር መሳሪያዎቿ ከገባች፣ ጃፓንና ደቡብ ኮሪያ ጣልቃ ለመግባት ከተገደዱ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ግጭት ውስጥ እንገባለን። የሚገርመው ደግሞ አንዳቸውም ቁልፍ ተዋናዮች ይህ እንዳይከሰት ለመከላከል ፍላጎት ያላቸው አይመስሉም። የሃይማኖት አክራሪዎቹ ይህንን የትንቢት መፈጸሚያ አድርገው ያዩታል። ስልታዊ የዕቅድ አውጪዎቹ ጠላትን ለአንዴና ለመጨረሻ ጊዜ ለማጥፋት እንደ ዕድል ይመለከቱታል። ኢራናውያን ደግሞ ይህንን እንደ ብቸኛ አማራጭ አድርገው ወስደውታል። መውጫውን የሚፈልግ ማንም የለም። ምክንያቱም በጣም ብዙ ኃያላን ሰዎች መውጣት አይፈልጉም። አሁን አንድ የምታስብበትን ነገር ልተውልህ። ምክንያቱም ሁኔታው ምንም ያህል ጨለማ ቢሆን ሁልጊዜም የመለወጥ ዕድል አለ። ታሪክ አስቀድሞ የተወሰነ አይደለም። መሪዎች ነገ የሚወስኑት ውሳኔ ዛሬ ከወሰኑት ሊለይ ይችላል። ነገር ግን ይህ እንዲሆን ሰዎች በትክክል ምን እየተከናወነ እንዳለ መረዳት ይኖርባቸዋል። ከፕሮፓጋንዳው ከሳንሱሩና በጥንቃቄ ከተቀነባበሩት ትረካዎች ባሻገር እውነቱን ማየት አለባቸው። የሃይማኖቱን ገጽታ፣ የኢኮኖሚውን አደጋና የወታደራዊውን እውነታ መረዳት አለባቸው። እንደነዚህ ያሉ ቪዲዮዎች ትርጉም የሚኖራቸው ለዚህ ነው። መረጃው ለዓለም እንዲደርስ የላይክ ምልክት በመጫንና ለምታውቃቸው ሰዎች ሁሉ በማጋራት እገዛ አድርግ። ምክንያቱም መረጃ ያለው ህዝብ ብቻ ነው የክስተቶችን አቅጣጫ ሊቀየር የሚችለው። በቂ ህዝብ ምን እየሆነ እንዳለ ሲረዳና የተለየ መንገድ ሲጠይቅ መሪዎች አንዳንድ ጊዜ ይሰማሉ። የሚቀጥሉት ሳምንታት ወሳኝ ይሆናሉ። የካርግ ደሴትን ተከታተል። የሳውዲ አረቢያን ምላሽ ተመልከት። ሁቲዎች በመርከቦች ላይ የሚያደርሱትን ጥቃት አስተውል። የኒውክሌር የታጠቁ ሀገራት ወደ ግጭቱ እየተጠጉ መሆናቸውን የሚጠቁሙ ምልክቶችን ተመልከት። ከሁሉም በላይ ደግሞ የሆነ ቦታ ላይ የሆነ ሰው ከዚህ እብደት ለመውጣት መንገድ እየፈለገ መሆኑን የሚያሳይ ትንሽም ቢሆን ምልክት መኖሩን ተከታተል። ምክንያቱም በአሁኑ ሰዓት እኔ ምንም አይነት ምልክት አይታየኝም። እዚህ ላይ አታብቃ። ዓለም ገና ያልተገለጡ ሚስጥሮች የተሞላች ናት። የሚቀጥለውን ቪዲዮ በመጫን የፕላኔታችንን የወደፊት ዕጣ ፈንታ የሚወስኑ ተጨማሪ ወሳኝ ሁነቶችን አብረን እንመርምር።